ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው መልቀቃቸው እርግጥ የሆነው አቶ ጌታቸው ረዳ በሚዲያው አንዴ በመግለጫ ሌላ ጊዜ በቃለ መጠይቅ እንዲሁም በማህበራዊ ትስስር ገጻቸው የሆነች ነገር ጫር ያደርጋሉ። በመግለጫም ይሁን በቃለ መጠይቅ በግል ማህበራዊ ትስስር ገጻቸው ያነሷቸው ነጥቦች ደግሞ አስገራሚ መነጋገሪያ የሆኑ ጉዳዮች ናቸው። ምናልባትም ቀጣዩን የሰሜን ፖለቲካ ለመተንበይ የአቶ ጌታቸው ረዳ ጽሑፍ ጥሩ መነሻ ሊሆን ይችላል። እንደሚታወቀው አቶ ጌታቸው ረዳ ልምድ ያላቸው ፖለቲከኛ ናቸው። እድሜ ዘመናቸውን በሚባል መልኩ በትግራይ ፖለቲካና በህወሓት ውስጥ ጉልህ ተሳትፎና ትግል ካደረጉት መካከል አንደኛ ሆነው ይጠቀሳሉ። ክፍፍሉ እስኪፈጠር ድረስ የህወሓት ምክትል ሊቀመንበር ነበሩ። በጦርነት ወቅት የህወሓት ቃል አቀባይ ወይንም የፕሮፓጋንዳው መሪ ነበሩ። ፖለቲካዊ ትንታኔያቸው አስቂኝም አስገራሚም ነበረም። በዚያ ቀውጢ ሰዓት ጦርነት ላይ ሆነው ከሰነዘሯቸው ከባድ ትችቶች መካከል በተለይ ጠቅላይ ሚኒስትር አብይ አህመድና የአማራ ልሂቃንን የተናገሩበት ቃል የሚረሳ አይደለም። አቶ ጌታቸው ጠቅላዩን እንደ ጉድ ነበር የሚዘልፏቸው። የአማራ ኤሊቶችንም ሂሳብ እናወራርዳለን እስከ ማለት ዝተውባቸዋል። ያን ሁሉ ታሪክ ያደረገው የፕሪቶሪያው ስምምነት መጣም። ህወሓትን በመወከል ዋናው የፖለቲካ ተደራዳሪ ከሆኑት ውስጥ አንደኛው አቶ ጌታቸው ረዳ ነበሩ። ኋላም በፕሪቶሪያው ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳዳሪ በመሆን ሹመታቸው በጠቅላይ ሚኒስትሩ የጸናላቸው አቶ ጌታቸው ረዳ ለ2 ዓመታት ያህል አገልግለዋል። አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ከሆኑበት ጊዜ አንስቶ በህወሓት ዘንድ ከፍተኛ ትችት ይሰነዘርባቸው ነበርም። ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በደብዳቤ በሚወቃቀስበት በዚያን ሰሞን አቶ ጌታቸውን በጥሩ ጎን አይታዩም ነበርም። መጨረሻ ላይ ህወሓት ለሁለት የተከፈለው ከስምምነቱ ጀምሮ በተፈጠረው ውስጣዊ ችግር ነው። ህወሓት ወሳኙን ጉባኤ ካካሄደ በኋላ የፍንካቹ ህወሓት ሊቀመንበር አቶ ጌታቸው ረዳ መሆናቸው ይታወቃል። በዚያኛው በኩል ደግሞ ደብረጽዮን ገብረ ሚካኤል ይጠቀሳሉ። የነ ደብረጽዮን ህወሓት ጌታቸውንና በስራቸው ያሉትን የጊዜያዊ አስተዳደሩን አመራሮች በካሃዲነት ይከሳል። ክሱ እያደገ ሄዶ እርምጃ እስከ መውሰድ ደርሷል። በተለይ አቶ ጌታቸው ረዳ ከመቀለ አዲስ አበባ ከመጡ በኋላ በሰጡት መግለጫ ስለ መፈንቅለ ስልጣኑ ሰፋ ያለ ማብራሪያ ሰጥተዋል። በመግለጫቸው ካነሳሷቸው ጉዳዮች መካከል የብዙዎች መነጋገሪያ የሆኑ ነጥቦች አሉ። ከሀገር ከወጡ በኋላ ሌላ መነጋገሪያ የሆነ ርዕስ መዘዋል። አስተያየት ሰጪዎች ጌታቸው አሁን ገና አመረሩ እያሉ ነው። ያመረሩበት ጉዳይ በህወሓት የማይነካው መንካታቸው ነው። በዚህም በህወሓት ላይ እንደጨከኑ የዘመናት ትግሉንም ውሃ ቸለሱበት ተብሎ እየተቆጠረባቸው ነው። በተለይ በአማራ ክልል በኩል ጉዳዩ ትኩረት ስቧል። አቶ ጌታቸው በትግርኛ ቋንቋ ያስተላለፉት መልእክት መነጋገሪያ ሆኗል። በዚህ ጽሑፋቸው ጌታቸው ህወሓትን በቀጥታ በስም አልጠቀሱም። ቡድኑ እያሉ ነው የወነጀሉት። ቡድኑ የሚሉት ኃይል የነደብረጽዮን ህወሓት መሆኑ ጥርጥር የለውም። ጌታቸው በጥብቅ የተቹት የነደብረጽዮን ህወሓትን ነው። እናም አቶ ጌታቸው ረዳ በትግርኛ የጻፉት የነደብረጽዮን ህወሓትን በሁለት መልኩ የሚወቅስ ነው። አንደኛው ወቀሳ ከወልቃይት ጋር የተያዘ ነው። ሁለተኛው ደግሞ ከነደብረጽዮን ቡድን ጋር በስልጣን የተካሰሱበትን አውድ የሚጠቁም ነው። ሁለቱም ጉዳዮች ወሳኝነት ያላቸው ናቸው። ወቅታዊው የትግራይ ፖለቲካ አጠቃላይ የሰሜኑ ፖለቲካ ትኩሳት ከየት ወዴት እያመራ እንደሆነ በስሱ የሚያሳይ ነው። በቅድሚያ ጌታቸው ስለ ወልቃይት ምን አሉ የሚለውን እንመልከተው። የወልቃይት ጉዳይ ዛሬም እንዳነታረከ ነው። የዘመናት እንቆቅልሹ ተፈትቷል ማለት አይቻልም። ወልቃይት የፕሪቶሪያው ስምምነት አንደኛው አካል እንዳልሆነ ይገለጻል። ግን ደግሞ በፕሪቶሪያው ስምምነት መሰረት ጥያቄዎች ይመለስ የሚል አስተያየት ከህወሓት በኩል ይነሳል። መነሻ ምክንያቱ ከተፈናቃዮች መመለስ ጋር የተያዘ ነው። ተፈናቃዮችን ወደ ቀያቸው መልሶ በማቋቋም ረገድ የበዛ ተቃውሞ የለም። የፌዴራሉ መንግስት የወልቃይት አስተዳደር በዚህ በኩል ተቃውሞ የለውም። ተቃውሞ ያለው ህወሓት ያን ቦታ ድጋሚ በኃይል ይዛለው ከሚለው ስጋት ጋር የተያዘ ነው። በአማራ በኩል ያለው ስጋትም ይህንኛው ነው። በዚህ ጉዳይ የፌዴራሉ መንግስት ያቀረባቸው የመፍትሄ አማራጮች ሁሉ ችግሩን ሲቀርፉት አልተስተዋልም። እናም የወልቃይት ጉዳይ እንደተዳፈነ እሳት ነው። ጊዜ ጠብቆ ይፈነዳል። እንደገና በዚያ ጉዳይ ተመሳሳይ ትንታኔ ይሰጣል። ተመልሶ ጉዳዩ ቀዝቀዝ ይላል። አሁን ይህን አጀንዳ አቶ ጌታቸው ረዳ አንስተውታል። ጌታቸው ረዳ በወልቃይት ጉዳይ አደገኛ ሚስጥር እንዳሾለኩት ተደርጎ በስፋት መነጋገሪያ ሆኗል። በአማራ ክልል በኩል በወልቃይት ጉዳይ ከህወሓት ጋር ሲታገል ቆይቷል። አሁንም በዚያው ትግል እንደቀጠለ ነው። ወልቃይት የአማራ ርስት፣ የአማራ ቀይ መስመር ነው እየተባለ በአማራ ክልል በኩል ይገለጻል። ህወሓት በአንጻሩ ምዕራብ ትግራይ እያለ ይጠራዋል። ህወሓት ወልቃይትን የሚጠራው ምዕራብ ትግራይ ብሎ ነው። ከአማራ ክልል ጋር ተቃርኖን አንድ ብሎ የጀመረው በዚያ አጠራር ነው። አማራ ምዕራብ ትግራይ በሚለው የህወሓት አጠራር ከፍተኛ ተቃውሞ ያሰማል። በአጠቃላይ በህወሓት ስያሜዎች ዙሪያ ክርክር አለም። የሆነ ሆኖ አቶ ጌታቸው ረዳ ከሀገር ከወጡ በኋላ በትግርኛ ቋንቋ ጽፈው በፌስቡክ ገጻቸው የለጠፉት ጽሑፍ መነጋገሪያ ሆኗል። ከጽሑፋቸው ውስጥ ወልቃይትን እየተመለከተው ትኩረት ስቧል። አቶ ጌታቸው በዚህ ጽሑፋቸው ህወሓት ወልቃይትን የሚፈልገው መሬቱን ነው፣ ሰው አይታየውም አይነት አገላለጽ ተጠቅመዋል። ይህ በአማራ የተወደደ አገላለጽ ሳይሆን አይቀርም።
የጌታቸው ወልቃይት ተኮር ጽሑፍ በአማራው የተወደደው በጽሑፋቸው አማራ ሲታገልበት የኖረውን እንደመሰከሩ በመቆጠሩ ነው። በእርግጥ ጌታቸው በስም ያልጠቀሱትን የህወሓት ቡድን ወልቃይትን የሚፈልገው መሬቱን እንጂ ሰውን አይደለም አይነት ትችት ሰንዝረውበታል። ህወሓት ለመሬት ብሎ ህዝብ ላይ ያደረሰውን መከራ ሲገልጽ ሲታገልበት ኖሯል የሚል ትችት ተደጋግሞ ሲሰነዘር ቆይቷል። ህወሓት ወልቃይት ጠገዴ፣ ራያ፣ አበርገሌና ጠለምት ላይ ሲገድልና ሲያፈናቅል መቆየቱ በስፋት የተዘገበ ጉዳይ ነው። ይህን ትችት እውነት ነው የሚያስብለው የጌታቸው ረዳ ያልተጠበቀው ጽሑፍ ሳይሆን አይቀርም። አቶ ጌታቸው በዚህ ጽሑፋቸው ህወሓት የሚፈልገው መሬቱን እንጂ ሰውን አይደለም፣ ሰው አይታየውም አይነት አገላለጽ መጠቀማቸውን ተከትሎ በአማራ በኩል ትክክል ነው እየተባለ ይገኛል። ማለትም የድጋፍ ድምፅ እየተሰማ ነው። የጌታቸው ጽሑፍ ህወሓት በወልቃይት ጉዳይ ነበረውን ዓላማ አሁንም ያልቀየረውን አቋም የሚያመላክት ነው። ጥያቄው ጌታቸው ረዳ ይህን ያሉት ለምንድን ነው? ሚስጥር አምልጧቸው ነው ወይንስ የነ ደብረጽዮን ቡድንን ለመተቸት ነው የሚል ነው። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ሚስጥሩ ሁሉ የጌታቸው ረዳ እጅ ላይ የወደቀ ይመስላል። አቶ ጌታቸው ከፈለጉ የነ ደብረጽዮን ህወሓትን ሊጎዱት ይችላሉ። ከወልቃይት ጋር ተያይዞ ያወጡት ሚስጥር አንደኛው የጉዳት ማሳያ ሳይሆን አይቀርም። በእርግጥ የጌታቸው ረዳ ጽሑፍ ትኩረቱ አንድና አንድ ነው። እርሱም የነ ደብረጽዮን ቡድንን ማሳጣት ላይ ትኩረት ያደረገ ነው። እንደሚታወቀው ጌታቸው ረዳ ከነ ደብረጽዮን ጋር ከተቃቃሩ ቆይተዋል። ጌታቸው በአንድ ወቅት አብረውት የነበሩትን የነ ደብረጽዮን ህወሓትን ሚስጥር መያዛቸው ይታወቃል። እስካሁን ባለው መረጃ መሰረት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸውን በይፋ አላስረከቡም። ለነበራቸው አገልግሎት የክብር አሸኛኘት አልተደረገላቸውም። ይህ ባልሆነበት የትግራይ ጊዜያዊ አስተዳደር የቆይታ ጊዜ እስከ መጪው ሀገር አቀፍ ምርጫ ተራዝሟል ቢባልም ጌታቸውን የሚተካ ሰው ተፈልጓል። በቅርቡ ግፋ ቢል በአንድ ወር ጊዜ ውስጥ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ይፋ ይሆናል ተብሏል። ምርጫው በምን መልኩ እንደሚካሄድ ባይታወቅም በቅርቡ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥሪ የሚዘነጋ አይደለም። ተቃውሞ ቢያስከትልም ጠቅላይ ሚኒስትሩ ፕሬዝዳንታችሁን ጠቁሙኝ፣ እጩዎቻችሁን አሳውቁኝ ብለዋል። በጠቅላይ ሚኒስትሩ ማህበራዊ ትስስር ገጽ በተላለፈው መልእክት የትግራይ ህዝብ እጩ ፕሬዝዳንቱን በኢሜይል እንዲጠቁም ጥሪ ቀርቦለታል። ይህ ከዚህ ቀደም ያልተለመደውን የጠቅላይ ሚኒስትሩን መልእክት ተከትሎ የነደብረጽዮን ህወሓት ተቃውሞ አሰምቷል። ይህ ማለት የነደብረጽዮን ቡድን ሌተናል ጄኔራል ታደሰ ወረደ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑ ፍላጎት እንዳለው በግልጽ የሚያሳይ ነው። የመሆኑን ነደብረጽዮን ተቃውሞ አሰምተዋል። አቶ ጌታቸው ረዳ አዲስ አበባ ከገቡ በኋላ ሸራተን አዲስ ላይ መግለጫ ከሰጡ በኋላ የትግራይ ፖለቲካ ተካሯል። አቶ ጌታቸው የነደብረጽዮን ቡድንን በማናቸውም መልኩ ታገለዋለሁ ማለት ትግላቸውን አንድ ብለው ጀምረዋል። አቶ ጌታቸው እስካሁን ባለው ሁናቴ እየተቃወሙ ያሉት የነደብረጽዮንን ህወሓት ብቻ ነው። የፌዴራሉ መንግስት ውሳኔዎች ሲተቹ አይታዩም። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው መልቀቃቸው እርግጥ የሆነው አቶ ጌታቸው ረዳ ከዚህ ኃላፊነት በኋላ በፖለቲካው ብዙም የማይቀጥሉ ፖለቲካን እርም ብለው በራሳቸው ጉዳይ ላይ የሚያተኩሩ ይሆናሉ የሚል ግምት የነበረ ቢሆንም ይህ ሰሞነኛው የአቶ ጌታቸው ረዳ የማህበራዊ ትስስር ገጽ ልጥፍ ግን በሌላ የፖለቲካ ትግል አቶ ጌታቸው ረዳ ተመልሰው ሊመጡ ይችላሉ የሚል ግምት እንዲፈጠር አድርጓል። በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ለህዝብና ለትግራይ ጥቅም እንደማይታገል አድርገው ያቀረቡበት ጽሑፍ በብዙ ተንታኞች እየተተረጎመ ነው። አቶ ጌታቸው በዋነኝነት ለትግራይ ወጣቶችና ባለሀብቶች ይድረስ ባሉት በዚህ መልእክት ከባድ አገላለጽ ተጠቅመዋል። በትግራይ የሚታየው ትርምስ ስልጣን ወይንም ሞት ብሎ የተነሳው ኋላ ቀር ቡድን የተበተበው ሴራ የመጨረሻ ደረጃ ላይ ደርሷል። ህግና ስርዓት ያስከብራሉ የተባሉ ሰዎች ሳይቀር በዚህ አካሄድ ውስጥ አሉበት ብለዋል። የአቶ ጌታቸው ረዳ የትችት አዘል ጽሑፍ አድራሻው ለማን እንደሆነ ግልጽ ነው። የነደብረጽዮን ህወሓትን የሚመለከት ነው። መጨረሻቸው ምን ይሆን የሚያሰኝ እንቅስቃሴ እያሳዩ ነው። በጉዳዩ ላይ የፌዴራሉ መንግስት ዝምታ መርጧል። ቀደም ሲል ከተሰጠው የጠቅላይ ሚኒስትሩ አቅጣጫና የፕሬዝዳንት ጠቁሙ ጥሪ በተጨማሪ ከሰሞኑ በአዲስ አበባ ጥብቅ ውይይት መደረጉ ታውቋል። የውይይቱ ትኩረት ከትግራይ ጊዜያዊ አስተዳደር አዲስ የመዋቅር ሂደት ጋር የተያያዘ እንደሆነ ለጉዳዩ ቅርበት ያላቸው የወሬ ምንጮች ጽፈዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታው ዘርፍ ኃላፊ ሌተናል ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ተሰምቷል። በዚህ ጉዳይ ዙሪያ እስካሁን ይፋ ማረጋገጫም ሆነ መግለጫ ባይሰጥም የጌታቸው ጉዳይ ፋይሉ የተዘጋ ሆኗል።